ብዙ ኮንተንት ክሬተሮች ኮንተንት ክሬሽንን የማቆም ሀሳብ ብዙ ጊዜ ገብቷቸዋል። እናንተም ይሄ ፊሊንግ እየተሰማችሁ ከሆነ ብቻችሁን አይደላችሁ። ብዙ ኮንተንት ክሬተሮች ኤክስፒሪየንስ የሚያደርጉት ፊሊንግ ነው። ኮንተንት ክሬሽን ማቋረጥ ይፈልጋሉ። ምክንያቱም ኮንተንት ክሬት ማድረግ እየከበዳቸው ስለመጣ ነው። አይዲያ እያመጡ መቀጠል፣ ኮንሲስታንት ሆኖ ፖስት ማድረግ፣ አንዴ ፖስት ካደረጉ በኋላ ስለ ቀጣዩ ፖስት ማድረግ ብዙ ኮንተንት ክሬተሮች የሚሰማቸው ፊሊንግ ነው። አሪፍ የሚባሉ ኮንተንት ክሬተሮች፣ ሰክሰስፉል የሆኑ ኮንተንት ክሬተሮች ደግሞ ሰክሰስፉል የሆኑበት ምክንያት ይህን ፊሊንግ አልፈው ኮንተንት መስራት ቀጥለው አሪፍ ደረጃ ላይ ስለደረሱ ነው ማለት ነው። ስለዚህ በዚህ ቪዲዮ ማሳያችሁ ኮንተንት ክሬተር ሆናችሁ የሚያጋጥማችሁ ችግር እንዴት ማለፍ እንደምትችሉ ነው። በዚህ ቪዲዮ መጨረሻ ላይ ደግሞ ማንም ባያስቆማችሁ አሪፍ ኮንተንት ክሬተር እንደምትሆኑ ቃል እገባላችኋለሁ። እኔ ቅዱስ ጎሳ ይባላለሁ። እዚህ ዩቲዩብ ላይ ኮንተንት ክሬሽን ነው ማስተምረው። ቪው ዝቅ ቢል ከፍ ቢል ኮንተንት ክሬሽን ማስተማሪ አላቆመም። ምክንያቱም እናንተን ማስተምራችሁ ኮንተንት ክሬሽን እኔ ራሴ ላይ ስለሚሰራ ማለት ነው። ቲክቶክ ላይ ደግሞ የቴክ ኮንተንት ነው የምሰራው። ብዙዎቻችሁ በዛ ነው የምታውቁኝ። አሁን አሪፍ የሆነ የኮንተንት ክሬሽን ሌሰን ልሰጣችሁ ነው። ይህን ቪዲዮ እስከ መጨረሻው መከታተል አለባችሁ። ዛሬ የራሴን 5 የኮንተንት ፒላሮችን አጋራችኋለሁ ማለት ነው። እነዚህ ኮንተንት ፒላሮች በየቀኑ ኮንሲስታንት ሆኜ ፖስት እንዳደረግ የረዱኝና በርናውት እንዳላረግ የረዱኝ ነገሮች ናቸው። ስለዚህ ይህንን ነገር በመጠቀም ብቻ በየቀኑ ኮንሲስታንት ሆናችሁ ፖስት ማድረግ ትችላላችሁ። በዛ ላይ ደግሞ በርናውት እንዳታረጉ ያደርጋችኋል ማለት ነው። መጀመሪያ ግን በርናውት ምን እንደሆነ መረዳት አለብን። በርናውት ነው ብዙ ኮንተንት ክሬተሮችን ኢንኮንሲስታንት እንዲሆኑ የሚያደርጋቸው። በርናውት ማለት ደግሞ ሜንታል ኤግዞሽን ነው። በቃ ሜንታሊ እንዳት አይምሯችሁ ማለት ነው ኤግዞስት ያደርጋል። ስራ መስራት አይፈልግም፣ ይደክማል። እኔ እንዲሁም በርናውትን በቀላሉ ለመግለጽ የሚጠቅም አንድ ፍሬዝ አግኝቻለሁ። እሱ ምንድነው መሰላችሁ? የሞተ የመኪና ባትሪ ነው። የመኪና ባትሪ ሲሞት መኪናውን ጭራሽ አያስነሳውም። በቃ መኪናው ባለበት ይቆማል። ኮንተንት ክሬተርም በርናውት ሲያደርግ ባለበት ይቆማል። ስለዚህ በርናውት ምኑ ነው የሚያጠቃው ማለት ነው? ስታርተሩን፣ ኢነርጂውን፣ ዋና ዊል ፓወሩን ነው የሚያጠቃው ማለት ነው። ስለዚህ በርናውት ሜንታል ኤግዞሽን ነው። እንዳትሰሩ፣ እንዳትነሱ፣ ኢነርጂያችሁን በቃ አውጥታችሁ ተመንጭቃችሁ እንዳትሰሩ የሚያደርገውን ነገር የሚይዝባችሁ በብዛት አይምሯችሁ ውስጥ ያለው አይምሯችሁ ላይ ያደረው እናንተ ላይ የተሰራው በርናውት ነው ማለት ነው፣ ሜንታል ኤግዞሽን። ስለዚህ እሱ እንዳይፈጠር አድርጋችሁ ነገር ግን ኮንተንትን ኮንሲስታንትሊ መስራት የምትችሉበትን ሲስተም ነው ማሳያችሁ። የመጀመሪያ ኮንተንት ፒላር ታይም ብሎኪንግ ይባላል። ታይም ብሎኪንግ ማለት ፊክስን ለሆነ ታይም ኦልሬዲ ለሚታወቅ ታይም መስራት ማለት ነው። ኮንተንት በብዛት ብዙዎቻችን የምንሰራው ባገኘነው ክፍት ሰዓት እንቀርጻለን፣ ኤዲት እናደርጋለን። ነገር ግን ይሄ ልክ አይደለም፣ አያዛልቅም። አንዳንዴ የሆነ ወጀብ በመጣ ጊዜ ኮንተንት መስራታችሁ እንድታቆሙ ያደርጋችኋል። ስለዚህ ማድረግ የለባችሁ ነገር ፊክስድ የሆነ ታይም አስቀምጡለት። ከስራ ስትመለሱ ከ12 ሰዓት እስከ 1 ሰዓት ሊሆን ይችላል፣ ከ12 ሰዓት እስከ 2 ሰዓት ሊሆን ይችላል። ፊክስድ የሆነ ታይም አስቀምጡለት። 1-2 ሰዓት ፊክስድ ለሆነ ሁል ጊዜ ልደጋግሙት ለምትችሉት ቀን አስቀምጡ ማለት ነው። ስለዚህ በዛ ሰዓት ስራችሁ ትሰራላችሁ። ኮንተንት ክሬሽን ማለት ነው። ልቀርጹ ትችላላችሁ፣ ኤዲት ልታረጉ ትችላላችሁ፣ ፖስት ልታረጉ ትችላላችሁ ማለት ነው። ስለዚህ በዛ ሰዓት ምንም አይነት ስራ እንዳትሰሩ። ሁሌ መስራት ያለባችሁ ያን ነገር ነው። በዛ ሰዓት ግን መስራት ያለባችሁ ስራ ካልሰራችሁ በጣም ከባድ ስትረስ ውስጥ ነው የምትገቡት እመኑኝ። ምክንያቱም ስትረስ ማለት መስራት ያለባችሁ ስራ ሳትሰሩ ስትቀሩ የሚፈጠር ነው። በዛ ሰዓት ደግሞ መስራት ያለባችሁ ካልሰራችሁ ስትረስ ውስጥ ትገባላችሁ። ስለዚህ መረዳት ያለባችሁ ነገር በዛ ሰዓት መስራት ያቀዳችሁትን ነገር መስራት ያለባችሁ፣ ሹት ማድረግ ያለባችሁ ኮንተንት፣ ኤዲት ማድረግ ያለባችሁ፣ ሪፕላይ ማድረግ ያለባችሁ ኮሜንት፣ እያንዳንዱ ነገር መስራት አለባችሁ። እንዲሁም ከዛ ሰዓት ጨምራችሁ ብትሰሩላ እኔ ሪከመንድ አደርጋችኋለሁ። ስለዚህ መጀመሪያ መጠቀም ያለባችሁ ታይም ብሎኪንግ ነው። ፊክስ ለሆነ በየቀኑ ልደጋግሙት ለምትችሉት በተወሰነ ሰዓት ኮንተንት ክሬሽንን መስራት ማለት ነው። ሁለተኛው ፒላር ደግሞ ባች ክሬሽን ነው። ባች ክሬሽንን ብዙ ጊዜ ነግራችኋለሁ። ብዙ ኮንተንቶችን አንድ ላይ መስራት ማለት ነው። በቀን 3፣ 4፣ 5፣ 6 የሚሆኑ ሾርት ፎርም ኮንተንቶች ሊሆን ይችላል፣ ወይ ደግሞ ሎንግ ፎርም 1፣ 2፣ 3፣ 4 የሚሆኑ ዩቲዩብ ቪዲዮችን አንድ ላይ መቅረጽ ማለት ነው። ስለዚህ አንድ ላይ ትቀርጻላችሁ፣ ከዛ በኋላ ቀስ እያላችሁ ኤዲት እያደረጋችሁ ፖስት ታደርጋላችሁ ማለት ነው። ቪዲዮ መቅረጽ ኤግዞስቲንግ ሊሆን ይችላል፣ ካሜራ ፊት ማውራት ማለት ነው። ኢነርጂ ሊጠይቅ ይችላል። ስለዚህ አንድ ቀን ኢነርጂያችሁን ሰብስባችሁ ባች ክሬሽን የምትሰሩበትን ቀን ማለት ነው ትቀረጻላችሁ። ከዛ በኋላ ፈታ እያላችሁ ኤዲት ታደርጋላችሁ፣ ሌላ ትፖስቱታላችሁ ማለት ነው። እኔ በተለይ በጣም ፕሪፈር ማድረገው ባች ክሬሽን ነው። ምክንያቱም ሹቲንግ የሚጠይቀው ኢነርጂ አልገባችሁም፣ በጣም ከፍተኛ ኢነርጂ ይፈልጋል። በዛ ላይ ደግሞ ሞመንቱ ላይ አሪፍ መሆንን ይጠይቃል።
ሞመንቱ ላይ አሪፍ ካልሆናችሁ አሪፍ የሆነ ኤክስፕሬሽን አይኖራችሁ። የፊት ኤክስፕሬሽናችሁ፣ የቃላት መራረቃችሁ ትገድፋላችሁ ምናምን ሞመንተማችሁን ታጣላችሁ። በጣም ብዙ ጊዜ ሰደጋገሙ። ስለዚህ ሹቲንግ ዴይ ላይ ኢነርጂያችሁን ሰብስባችሁ ኢነርጂያችሁን ሰብስባችሁ በቃ ራሳችሁን አረጋግታችሁ ድምጻችሁን ሞርዳችሁ መገኘት ማለት ነው ባች ዴይ። ከዛ በኋላ የቻላችሁትን ያህል ያዘጋጃችሁትን ያህል አይዲያና ስክሪፕት ኮፒራይት እያነበባችሁ ፕሬዘንት እያደረጋችሁ ኮንተንታችሁ መቅረጽ ማለት ነው። ባች ክሬሽን ማለት ይሄ ነው። ባች ክሬሽን ላይ የምሰጣችሁ ቲፕ ደግሞ ኤአይን መጠቀም ነው። ኤአይን ካልተጠቀማችሁ ባች ክሬሽን የማይሆን ነገር። ባች ክሬሽን እና ኤአይ አንድ ላይ የተሰፉ ነገሮች ናቸው ለኔ። ምክንያቱም ባች ክሬሽን ብዙ ቪዲዮ በአንድ ቀን የምቀርጹት። ስለዚህ ብዙ ቪዲዮ በአንድ ቀን በምቀርጹበት ጊዜ ደግሞ ለእያንዳንዱ ቪዲዮ ክሬቲቭ መሆናቸው። ስለዚህ የእያንዳንዱ ቪዲዮ አይዲያ ኤአይ ሊያመጡ ይችላል፣ ወይ ደግሞ እናንተ ሰጣችሁትን አይዲያ እሱ ኮፒራይቲንጉን ሊሰራላችሁ ይችላል ማለት ነው። እኔ ፕሪፈር ማድረገው እሱ ነው። አይዲያ ተሰጥቷላችሁ ኮፒራይቲንግ ይሰራላችኋል ማለት ነው። ስለዚህ ኤአይ ካላገዛችሁ ባች ክሬሽን በጣም ከባድ ነው የሚሆነው። ኤአይን ተጠቀሙ። ሌላኛው ፒላር ኢነርጂ ማኔጅመንት ነው። ኢነርጂያችሁን ምንም በመቆጠብና በአግባቡ መጠቀም አለባችሁ። የሚያልቅ ነገር ነው። የሚያልቅ ነገር እንደሆነ በእርግጥ ታውቃላችሁ። ይህንን ነገር ልነግራችሁ ሳይሆን በእርግጥ ግን አክቹዋሊ እያዋከናችሁት እንደሆነ ማወቅ አለባችሁ። ጌም ትጫወታላችሁ፣ ሌላ ስራ ትሰራላችሁ፣ በጣም ብዙ ሰዓት ቀልድ ላይ ነው ያላችሁ። ስለዚህ ኢነርጂያችሁን መቆጠብ አለባችሁ። በእርግጥ ሰብሰብ ብላችሁ ተራሳችሁ የሚያስፈልግ ነገር ላይ ኢነርጂያችሁን ለመዋል አስቡ። ቲክቶክ ረጅም ሰዓት ከምታዩ ትንሿን ሰዓት ይሁበት። ለምሳሌ 2 ሰዓት የምታዩ ከሆነ 1 ሰዓት ይሁበት። ያንን ኢነርጂ የቀረውን 1 ሰዓት ማለት ነው ወይ ስሩበት ወይ ተኙበት። በቃ ኢነርጂያችሁ ሪከቨር ለማድረግ ማለት ነው። ስለዚህ የማያስፈልግ ኢነርጂ አታውጡ። የማያስፈልግ ኢነርጂ በጣም ነው ህይወታችሁ ላይ የሚጎዳችሁ። ኢነርጂያችሁን ማኔጅ ማድረግ አለባችሁ። ኢነርጂያችሁን ማኔጅ ማድረግ ካልቻላችሁ ዝም ብላችሁ ላገኛችሁት ነገር የምትጎተቱ ከሆነ የምትሳቡ ከሆነ ኢነርጂያችሁን የምትወጡ ከሆነ ለምትፈልጉት ነገር ኢነርጂ አታገኙትም። የሆነ አባባል አለ በኢትዮጵያ ያልበላትን እያከተች የበላት ጋር ስትደርስ ጥፍሯ አለቀ የሚባለው ይሄ ነገር ለኢነርጂ ማኔጅመንት ይሰራል። ኢነርጂያችሁን የማያስፈልግ ነገር ላይ ትጨርሱትና የሚያስፈልግ ነገር ላይ ስትፈልጉት ታጡታላችሁ። የሆነ ቦታ ለመሄድ በጣም ኢነርጂ የሚፈልግ ሩቅ ቦታ ላይ ብዙ ፕሬዘንቴሽን የሚኖርበት ዶክመንት ማዘጋጀት ያለባችሁ ላይ በቃ ትሰንፋላችሁ። ነገር ግን ያንን ኢነርጂ እኮ ነበራችሁ አጥፍታችሁት ነው። ስለዚህ ኢነርጂያችሁን ሴቭ አድርጉት። የምታስቡትን ነገር አስተካክሉ። ምክንያቱም የምታስቡትን ነገር የምትወሩትን ነገር መቆጣጠር ከቻላችሁ ኢነርጂያችሁ ሴቭ ይደረጋል። ያ ኢነርጂ ደግሞ አንድ ቀን ዊል ኢነርጂ ሆናችኋል። የሆነ ነገር ለመጀመር ዊል ኢነርጂ ሆናል። ፈቃደኛ እንድትሆኑ ይሆናል ማለት ነው አይምሯችሁ። ፈቃደኛ ከሆናችሁ በኋላ ስራውን ለመስራት ጉልበት አታውቁ። ጉልበት ስላችሁ ፊዚካሉን ጉልበት ሳይሆን የአይምሮ ጉልበት ነፃነቱን አታጡ። ስለዚህ ያንን ስራ መስራት ትችላላችሁ ማለት ነው። አራተኛው ፒላር ደግሞ እኔ በጣም የምወደው ሚኒመም ቫያብል ኮንተንት ሩል ይባላል። ሚኒመም ቫያብል ኮንተንት ሩል ማለት በሚኒመም ኢነርጂ የሚሰራ ሾአፕ ለማድረግ የሚጠቅም ኮንተንት ማለት ነው። በጣም ነው የምወደው። በቃ ሁሌ ኮንሲስታንት ሆናችሁ ፖስት እንድታረጉ የሚያደርጋችሁ ነገር ይሄ ነው። ሚኒመም ቫያብል ኮንተንት ማለት በሚኒመም ኢነርጂ የሚሰራ ጀስት ሾው አፕ ለማድረግ ብቻ ኮንሲስታንሲ ላለማቋረጥ ብቻ የሚሰራ ኮንተንት ነው። እነዚህን ኮንተንቶች በብዛት በሰራቸው ምን ይቅር አይለኝም። እነዚህን ኮንተንቶች በብዛት እየሰራችሁላ አንዳንድ ቀን አሪፉን ብከቱበት እኔ ደስ ነው የሚለኝ። ምክንያቱም አትሊስት ኮንሲስታንት ናችሁ ማለት ነው። ሚኒመም ቫያብል ኮንተንት ማለት በቃ በሚኒመም ኢነርጂ ነው የሚሰራው። ጊዜ በማይኖራችሁ ጊዜ፣ ሙዳችሁ በማይመጣበት ጊዜ፣ አይዲያ በማይመጣበት ጊዜ ጀስት ዝም ብሎ ሎ ስታንዳርድ የሆነ እናንተን የማይወጥንም ሊሆን ይችላል ከእናንተ ጋር የሚገናኝ ዝም ብሎ ኮንተንት ከዚህ በፊት የሚያነሳችሁ ሊሆን ይችላል። እሱን ሀሳብ ይዛችሁ እየቀረጻችሁ ኤዲት አድርጋችሁ መኮንሰል። ኤዲት ስታደርጉ ጊዜ ከፈጀባችሁ ከዚህ በፊት ኤዲት ከምታደርጉበት ስታንዳርድ መቀነስ፣ ከሌንግዙም መቀነስ። 10 ደቂቃ ከነበረ 5 ደቂቃ ማድረግ፣ ከዛ በኋላ ፖስት ማድረግ። በቃ ጀስት ሾዊንግ አፕ ማድረጉላ ኢነርጂ በሌላችሁ ጊዜውላ ፖስት ማድረግ ሞመንተማችሁ እንዳይቋረጥ በቃ ያደርጋል ማለት ነው። አንድ መኪና ካጠፋችሁት በኋላ ሞተሩ ከጠፋ በኋላ
ለመነሳት ብዙ ኢነርጂ ነው የሚፈጀው። ስለዚህ እናንተም አንዴ ስትራይካችሁን ካቋረጣችሁ በኋላ የፖስቲንግ ስትራይካችሁ ለማስነሳት ይከብዳችኋል። ስለዚህ እንዳይከብዳችሁ አትሊስት ሚኒመም የሆነ ቫያብል ኮንተንት መስራት መልቀቅ መቻል አለባችሁ ማለት ነው። 7 ቀን ኢነርጂ ላይኖራችሁ ይችላል። 7ቱንም ቀን እሱን ኮንተንት ስሩ። ነገር ግን እኔ የምመክራችሁ ነገር አሪፍ ኮንተንት አይዲያ አይምሯችሁ መጣቀም ወይ ደግሞ አሪፍ ትሬንድ ያለቀን ስለናንተ ኮንተንት ይሄንን ስታይል መጠቀም የለባችሁ ግዴታ። እሱ ላይ ግን አሪፍ ኮንተንት መስራት አለባችሁ። እንደዛ ጊዜ ስታገኙ አሪፍ ኮንተንት እየሰራችሁ፣ ሌላ ጊዜ ግን ሚኒመም የሚባለውን ኮንተንት እየሰራችሁላ መኖር ትችላላችሁ። ምክንያቱም ኮንሲስታንሲ ሁላ ማተር ያደርጋል። ነገር ግን በጣም ትራሽ የሆነ ኮንተንት ሲው ያልኳችሁ ሳይሆን ከናንተ ኮንተንት በቃ ጀስት ሻፕ ለማድረግ የሚወጣው ኮንተንት ልቀቁ ነው በየቀኑ። አምስተኛው ፒላር ደግሞ ሜጀር ሰክሰስ ዊዛውት ስትረስ ነው። ሰክሰሳችሁን ስትረስ ሳትሆኑ መለካት ማለት ነው። ቪው ሲቀንስ አትጨነቁ፣ ላይክ ሲቀንስ አትጨነቁ፣ የሆነ ኢንጌጅመንታችሁ ሲወርድ አትጨነቁ። ይሄንን ስኪል ማስተር ማድረግ ጊዜ ይፈጅባችኋል ፎር ሹር። እኔ ራሱ 1 ዓመት ከምናምን ፈጅቶብኛል እንደዚህ ለመሆን ማለት ነው። አሁን ለምሳሌ ኮንተንት ለቅቄ ፊድባክ ምንም አይሰማኝም የተከፈለበት ኮንተንት ሁላ። ምክንያቱም አይምሮ ያውቃላ ምን ያህል እንዳሰለጠንኩት። ሜጀር ሰክሰስም ሜጀር ማድረግ ስትረስ ሳያረጉ አሰልጥኛለሁ። ስለዚህ ስትረስ አያረጋም። ስትረስ ካላረጋችሁ ደግሞ ማክሲመም ክሬቲቪቲያችሁን መጠቀም ትችላላችሁ፣ ካምባክ መስራት ትችላላችሁ ማለት ነው። ስለዚህ ሰክሰሳችሁ ስትረስ ሳታረጉ ሳትጨነቁ መለካትን ልመዱ። በቃ የአንድ ቪዲዮ ቪው ላይክ ምናምን እናንተ አይወክላችሁ። ስለዚህ እናንተን ለመወከላችሁ ነገር ደግሞ አትጨነቁ። ቀጣይ ላይ ይስተካከላል የሚለው ሜንታሊቲ መገንባት፣ ያንን ሜንታሊቲ ፕሩፍ ማድረግ፣ ያንን ሜንታሊቲ ፕሩፍ ካረጋችሁት በኋላ ሁሌ ስኬታማ ትሆናላችሁ ማለት ነው። አሁን የነገርኳችሁን ነገሮች እንዳለ መተግበር ከቻላችሁ ኮንሲስታንት ሆናችሁ በርኖት ሳታረጉ ኮንተንት መልቀቅ ትችላላችሁ። ብሬክ ሳታረጉ ስትራይካችሁ ማለት ነው። እኔ ለማታውቁኝ ቅዱስ ጎሳ ይባላል። ቪዲዮ መጀመሪያ ላይ እንደነገርኳችሁ ኮንተንት ክሬሽን ነው ማስተምረው። ወደ 7600 ምርጥ ኮሚኒቲዎችን ገብቻለሁ። ኮንተንት ክሬሽን መማር የሚወዱና የሚፈልጉ ኮንተንት ክሬሽን የሚሰሩ የወደፊቱ ምርጡ ኮንተንት ክሬተሮች እንደሚሆኑ አልጠራጠርም፣ እዚህ ቻናል ላይ ያሉ ሰዎች ማለት ነው። የዚህ ምርጥ ኮሚኒቲ አባል መሆን ደግሞ ለእናንተም ስለሚጠቅማችሁ ሰብስክራይብ አድርጉት ማለት ነው። ይህ ቪዲዮ ደግሞ ለብዙ ኮንተንት ክሬተሮች እንዲደርስ ሼር እና ላይክ በማድረግ ተባበሩ ማለት ነው። አሪፍ ኮንተንቶችን በየሳምንቱ በሳምንቱ 2 ነው እንዲሁ በየሳምንቱ 2 የኮንተንት ክሬሽን ቱቶሪያሎችን ዩቲዩብ ላይ የሚለቅላችሁ ሰው አታገኙ በዚህ ኳሊቲ ሁላ ማለት ነው። ይህ ቪዲዮ እንደተመቻችሁ እርግጠኛ ነኝ። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ንገሩኝ። ምን ይስተካከል፣ ምን ይቀረስ፣ ምን ይጨመር፣ ቀጣይ ምን ይሰራላችሁ ለኮንተንት አይዲያ ስለሚሆን ግባት ስለሚሆን በኮሜንት አሳውቁኝ ማለት ነው። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆይ።